ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የሀብት በረከትና የታላቅ ስኬት ወር። ሰላም ጤና ይስጥልኝ የኤሪስ ኮከብ ተወላጆች። ግንቦት 2018 ለእናንተ ልዩና ድንቅ የለውጥ ምዕራፍ ይዞ መጥቷል። በዚህ ወር ሰማያቱ ለእናንተ ብልጽግናና መረጋጋት ሲሉ አሰላለፋቸውን አስተካክለዋል። ገዥ ፕላኔታችሁ ማርስ በእናንተ ኮከብ ላይ ሆኖ እሳታማ ጉልበትንና የማይበገር ወኔን ይሰጣችኋል። ይህ ግንቦት ወር ዝም ብሎ የሚያልፍ ሳይሆን ካለፉት ወራት ግርግር ወጥታችሁ ሕይወታችሁን በሥርዓት የምትመሩበትና የለፋችሁበትን ፍሬ የምታዩበት ወር ነው። የግንቦት ወር የከዋክብት እንቅስቃሴ የሚያሳየው እናንተ ኤሪሶች ካላችሁበት የመንፈስ መነሳሳት ጋር የጸና መረጋጋትን ስተዋህዱ ዓለም በእጃችሁ እንደምትሆን ነው። በወሩ መጀመሪያ ላይ የሚታዩት የጨረቃ ክስተቶችና የፕላኔቶች እንቅስቃሴ የውስጥ ማንነታችሁን እንድታውቁና በማኅበራዊ ሕይወታችሁ ላይ ትልቅ ማጣሪያ እንድታደርጉ ይገፋፋችኋል። አሁን ጊዜው የናንተ ነው። ወደ ብርሃኑና ወደ ስኬቱ ጉና። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የኤሪስ ግንቦት 2018 ጠቅላላ ትንበያ ዕቅድና ሥርዓት። በዚህ ወር ገዥ ፕላኔታችሁ ማርስ እስከ ግንቦት 10 ድረስ በእናንተ ኮከብ ላይ ሆኖ ታላቅ ኃይልን ይለግሳችኋል። ይህ ማለት ትልቅ ጉልበት፣ ለውጥ የማምጣት አቅም እና ግብ ላይ የመድረስ ከፍተኛ ፍላጎት ይኖራችኋል ማለት ነው። ይሁን እንጂ እስከ ግንቦት 12 ድረስ ፀሐይ በታውረስ ኮከብ ላይ መቆየቷ ያላችሁን ኃይል ወደ ተግባርና ወደ ቁሳዊ ስኬት እንድትቀይሩት ትገፋችኋል። በዚህ ወር እብደት የሚመስሉ ግን ደግሞ ብሩህ የሆኑ ሐሳቦቻችሁን ወደ ሥርዓት እና ወደ ዕቅድ የምትቀይሩበት ጊዜ ነው። ሐሳባችሁን ወደ ተጨባጭ ጥቅም መቀየር የምትችሉበት ወር እንደመሆኑ ዝርክርክነትን አስወግዳችሁ በሥርዓት መመራት ይኖርባችኋል። በወሩ መጀመሪያ በሚያዝያ 23 የሚወጣው የስኮርፒዮ ሙሉ ጨረቃ በጋራ ኢንቨስትመንቶች እና በጥልቅ ግንኙነቶች ላይ ብርሃን ይሰጣል። ስምምነት የምታፈርሱበት ወይም ባልተጠበቀ ሁኔታ ከአዲስ ሰው ጋር የምትጣመሩበት ልዩ አጋጣሚ ነው። በተጨማሪም ከግንቦት 1 እስከ ጥቅምት 5 ድረስ ፕሉቶ ወደ ኋላ ጉዞውን ይጀምራል። ይህ ሁኔታ በጓደኝነትና በቡድን ሥራችሁ ላይ ለውጥ ያመጣል። በማኅበራዊ ሕይወታችሁ ውስጥ ያላችሁን ጉልበት የሚመጡ ሰዎችንና አላስፈላጊ ጭቅጭቅ የሚፈጥሩ ግለሰቦችን የምታጠሩበት፣ ለራሳችሁ ሰላም ቅድሚያ የምትሰጡበት ጊዜ ይሆናል። የኤሪስ ግንቦት 2018 የገንዘብና የሙያ ትንታኔ የብልጽግና ወር። አሁን ወደ ዋናውና ወደምትጠብቁት የገንዘብ ጉዳይ እንለፍ። ኤሪሶች ወይ ግንቦት የእናንተ የሀብትና የገንዘብ ወር ነው ቢባል ማጋነን አይሆንም። እስከ ግንቦት 12 ድረስ ፀሐይ በሁለተኛው የገንዘብ ቤታችሁ ላይ ስለምታርፍ ምርታማነታችሁ በከፍተኛ ሁኔታ ይጨምራል። ባለፈው ወር በአእምሮአችሁ ሲመላለሱ የነበሩ ብሩህ ሐሳቦች አሁን መሬት የሚይዙበት እና ወደ ጥሬ ገንዘብ የሚቀየሩበት ወቅት ደርሷል። በወሩ አጋማሽ ግንቦት 8 የሚወጣው አዲስ ጨረቃ ለገንዘብ ነክ ጉዳዮች አዲስ የብልጽግና በር ይከፍታል። አዳዲስ ደንበኞችን ለማግኘት፣ ሥራ ለመቀየር ወይም ዘላቂ የበጀት ዕቅድ ለማውጣት ከዚህ የተሻለ ቀን የለም። በሚቀጥሉት 6 ወራት ውስጥ ትልቅ ትርፍ የምታገኙበትን ዘር አሁን የምትዘሩበት ጊዜ ነው። በገንዘብ ረገድ ውጤታማ ለመሆን እነዚህን ነጥቦች ልብ በሉ።
በመጀመሪያ ትኩረታችሁን ገንዘብ በሚያስገኝ ሥራ ላይ ብቻ አድርጉ። ጊዜያችሁን በማኅበራዊ ሚዲያና አላስፈላጊ ነገሮች ላይ አታባክኑ። ሁለተኛ፣ ግንቦት 12 ፀሐይ ወደ ጄሚናይ ስትገባ ሥራችሁን በንግግር እና በማስታወቂያ የምታሳድጉበት ጊዜ ይሆናል። አዳዲስ ሰዎችን አግኙ፣ ሐሳባችሁን በድፍረት አጋሩ። ሦስተኛ፣ በወሩ መጀመሪያ በሚያዝያ 23 አካባቢ የሚመጡ የኢንቨስትመንት ዕድሎችን መመርመር እንዳትረሱ። ሙያችሁን በተመለከተ ሳተርን በእናንተ ኮከብ ላይ ስር እየሰደደ ስለሆነ የመሪነት ሥልጣናችሁ እና ዝናችሁ ወደ ላቀ ደረጃ ይሸጋገራል። ኃላፊነትን ለመውሰድና ወደ መድረኩ ለመውጣት በፍጹም አትፍሩ። ከዋክብቱ የእናንተን መሪነት ይደግፋሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የኤሪስ ግንቦት 2018 የፍቅርና የግንኙነት ትንባሄ ከመዘዋወር ወደ መረጋጋት። የፍቅር ሕይወታችሁን በተመለከተ የግንቦት ወር ሁለት መልክ አለው። እስከ ግንቦት 10 ድረስ ቪነስ በጄሚናይ ላይ በመሆኗ ልባችሁ ትንሽ ሊዋዥቅ ይችላል። አዳዲስ ሰዎችን የማወቅና የማሽኮርመም ፍላጎታችሁ ሊጨምር ይችላል። በትዳር ወይም በፍቅር ግንኙነት ውስጥ ያላችሁ ኤሪሶች በመካከላችሁ መሰልቸት እንዳይመጣ አዳዲስና አዝናኝ የሆኑ የጨዋታ ቀጠሮዎችንና የጉብኝት ፕሮግራሞችን ማዘጋጀት ነው። ከግንቦት 10 በኋላ ግን ሁኔታዎች በሙሉ ይለወጣሉ። ቬነስ ወደ ካንሰር ስትገባ፣ ማርስ ደግሞ ወደ ታውረስ ትገባለች። በዚህ ጊዜ ፍቅር ወደ መረጋጋት፣ ወደ መተሳሰብና ወደ ጥልቅ መተቃቀፍ ይለወጣል። ላላገቡ የኤሪስ ተወላጆች በዚህ ወቅት ፍቅርና ገንዘብ ተያይዘው ሊመጡባችሁ ይችላሉ። ለፍቅር ሕይወታችሁ ኢንቨስት ማድረግ እንዳለባችሁ ይሰማችኋል። ምናልባትም በአዲስ አልባሳት ወይም በውበት ሥራ ራሳችሁን በማስዋብ አዲስ ግንኙነት ለመጀመር ዝግጁ ትሆናላችሁ። ፍቅረኛ ላላችሁ ደግሞ ከግንቦት 10 በኋላ ያለው ጊዜ የቤት ውስጥ ፍቅር የሚደምቅበት ነው። አብሮ ለመኖር መወሰን፣ ስለቤተሰብ ማፈም ወይም የጋራ ንብረት ስለማፍራት ለማሰብ ትክክለኛው ጊዜ ነው። ስሜታችሁ ጥልቅ እና እውነተኛ ይሆናል። ላይም ብቻ ከሚታይ ግንኙነት ይልቅ ልብ ለልብ መገናኘትን ትመርጣላችሁ። ውድ የኤሪስ ተወላጆች፣ ግንቦት 2018 የሚጠናቀቀው ግንቦት 23 በሚወጣው እጅግ ብርቅዬና ድንቅ በሆነው ሰማያዊ ጨረቃ ነው። ይህ ሙሉ ጨረቃ በሳጂታሪየስ ኮከብ ላይ ስለሚሆን ለሕይወትና ለዓለም ያላችሁን አመለካከት በከፍተኛ ሁኔታ ይለውጠዋል። ይህ ሰማያዊ ጨረቃ ሁሉም ነገር ማድረግ ይቻላል የሚል የታላቅ እምነትና የብሩህ ተስፋ ኃይል ይዞላችሁ ይመጣል። ምናልባትም ረጅም ጉዞ የመሄድ ትምህርት የመጀመር ወይም የራስን የንግድ ሥራ የማስፋፋት ዕድል በራፋችሁ ላይ ሊኮኳኳ ይችላል። በዚህ ወር መጨረሻ ላይ ዝም አትበሉ፣ እውነቱን ተናገሩ። አዲስ ነገርን ለመሞከር ወደ ኋላ አትበሉ። ግንቦት 2018 ለእናንተ የገንዘብ የመረጋጋት እና እምነትን የማደስ ወር ነው። ጉልበታችሁን በሥርዓትና በዕቅድ ከተጠቀማችሁበት በገንዘብም ሆነ በፍቅር ሕይወታችሁ ታላቅ ድልን ትቀዳጃላችሁ። ያስታውሱ፣ ከግርግር ወጥታችሁ ወደ ሥርዓት ስትገቡ ዓለም በእናንተ እጅ ትሆናለች። ይህ ወር የእናንተ ነው። በልበ ሙሉነት ተራመዱ። ስለተከታተላችሁን እናመሰግናለን። ይህ የኮከብ ትንታኔ ለሕይወታችሁ ስኬት መንገድ ጠራጊ እንደሚሆን ተስፋ እናደርጋለን። ቪዲዮ ከተመቻችሁ ላይክ በማድረግና ለሌሎች ኤሪሶች በማጋራት ድጋፋችሁን ግለጹልን። በቀጣይ የኮከብ ትንታኔ እስክንገናኝ ድረስ ግንቦት የብልጽግናና የፍቅር ይሁንላችሁ። ቸር ይቆዩን።